በክርስትና እምነት ተከታዮች ዘንድ ከቀናቶች በኋላ የሚከበረውን የገና በዓልን ጨምሮ በጥር ወር በስፋት የሚከበሩት ሌሎች ህዝባዊ በዓላት በሰላም ተከብረው ያልፉ ዘንድ የጸጥታ አካላት ሚና ከፍ ያለ መሆኑ ይታወቃል። ፖሊስን ጨምሮ ሌሎች የጸጥታ አካላት እነዚህ በዓላት ሲከበሩ ያለምንም የጸጥታ ችግር ያልፉ ዘንድ ከፍ ያሉ ስራዎችን የሚያከናውኑ መሆኑን ተከትሎ የጸጥታ ስራዎቹ በእቅድ ላይ ተመስርተው ይከናወናሉ። በዚህም የገና በዓልም ሆነ ሌሎች በዓላት በሰላም እንዲጠናቀቁ የሚያስችል የእቅድ ውይይት ከአማራ ክልል የጸጥታ ግብረ ኃይሎች ጋር ቀድሞውን መደረግ መቻሉን የገለጹት ምክትል ኮሚሽነር አበበ ውቤ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነርና የወንጀል መከላከል ጠቅላይ መምሪያ አዛዥ ናቸው። ቀጣይ የሚከበረው የገና በዓል በ29 ይከበራል። እንደ ሀገርም እንደ ክልልም የሚከበር ነው። እነዚህ በዓላቶች ሲከበሩ ማንኛውም የጸጥታ ኃይላችን እቅድ አውጥተናል። በእቅዱ መሰረት እስከታይ ድረስ መግባባት ይደረሳል ብለን እናስባለን። ይሄ ባህል ሲከበር የጸጥታ መዋቅሩ ብቻ አይደለም፣ ማህበረሰቡም ባለቤት መሆን አለበት። ከማህበረሰቡ ውስጥም የሃይማኖት አባቶች የዚህ ባለቤት መሆን አለባቸው። የሃይማኖት አባቶች፣ ወጣቶች የዚህ የባህሉ ተካፋይ ይሆናሉ ብለን ነው እቅዳችን አውጥተን መግባባት የደረስነው። በዓላቱ ሲከበሩ የተለያዩ ግብይቶች ይከናወናሉ ያሉት ምክትል ኮሚሽነር አበበ ውቤ ከዚሁ ጋር ተያይዞ የሚፈጸሙ የወንጀል ድርጊቶችን ለመከላከል ከንግድ ማህበረሰቡ ጋር በቂ ውይይት ማድረግ የሚያስችል እቅድ መውጣቱንም አስረድተዋል። ይሄ የገና ባህል ሲገበይ ግብይቶች፣ የገበያ ግብይቶች ይኖራል። ስለዚህ እነዚህ ቦታዎች የተመረጠ የገበያ ግብይት እንዲደረጉ ማንኛውም ማህበረሰብ ባህሉን በሰላም እንዲያደርግ፣ ግብይቱን በሰላም እንዲገበይ ትልቅ የእቅድ ዝግጅት አዘጋጅተናል። እነዚህ ግብይቶች ሲደረጉ አንዳንድ የማጭበርበር እንትኖች ይገጥሙናል ብለናል። የህገወጥ ዝውውሮች፣ ገንዘብ ዝውውር ሊኖር ይችላል፣ ስርቆት ሊኖር ይችላል፣ ማጭበርበር ሊኖር ይችላል። እነዚህንም እንዳይፈጠሩ ግብይት ከሚገባየው ማህበረሰብ ከነጋዴው ጋር ውይይት ተደርጎ ግብይቱ በሰላም እንዲጠናቀቅ መግባባት ላይ ደርሰናል። የገና በዓል በስፋት የሚከበረው በላሊበላ ከተማ መሆኑ ይታወቃል ያሉት ኮሚሽነሩ በዓሉን በቦታው ያለምንም የጸጥታ ችግር ለማክበርና በቀጣይም የሚከበረውን የጥምቀት በዓልን እንዲሁ በአግባቡ ለማከናወን የሚያስችልና መግባባትን የወለደ የእቅድ ውይይት መደረጉን አመላክተዋል። የገና ባህል በክልላችን የሚከበረው ትልቁ ባህል ላሊበላ ላይ ይከበራል። ይህ ባህል ሲከበር ከሀገር ውስጥም ከውጭም የሚመጡ ቱሪስቶች ይኖራሉ። እነዚህ ቱሪስቶች ባህሉን በሰላም አጠናቀሙ እንዲመለሱ ከወዲሁ በእቅዳችን መሰረት እስከታይ እስከ ወረዳ እስከ ዞን ድረስ የስራ ክፍፍል አድርገናል። ይህን ባህሉን ለማክበር በእግርም ተጉዞ መሄድ ሊኖር ይችላል። እነዚህ በእግር ተጉዞ የሚሄዱት በመንገድ ላይ ችግር እንዳይገጥማቸው ይህንንም እቅድ አወርደናል። በዚህ መሰረት ይፈጸማል ብለን እናምናለን። የጥምቀት ባህላችንም እንግዲህ እንደ ሀገር እንደ ክልላችንም በ10 ይወርዳል። ይህንንም በቅንጅት መሰራት እንዳለበት መግባባት ደርሰናል። በተለይ ጎንደር ላይ የሚከበረው ባህል ትልቅ ባህል ነው። ይህን ባህልንም በደንብ በዚያ ላይ ከሀገር መከላከያ ከፌዴራል ካለው እንትናች ጋር ከወዲሁ ዝግጅት ተደርጓል። ትልቅ ስራ ይሰራል ብሎ መውሰድ እንችላለን። የጸጥታ ግብረ ኃይሉ በአንድ እዝ የሚመራ መሆኑን ተከትሎ ምንም አይነት ክፍተቶች ስለማይፈጠሩ በዓላቱ ያለምንም የጸጥታ ስጋቶች ይጠናቀቃሉ ያሉት ምክትል ኮሚሽነር አበበ ውቤ ሌሎች የመንገድ ላይ ትራፊክ ቁጥጥርና የወንጀል ምርመራ ስራዎችም በአግባቡ ይከናወናሉ ሲሉ ተደምጠዋል። እስከ ወረዳ እስከ ቀበሌ ይወርዳል ቅንጅታዊ አሰራራችን። ይሄ ከሆነ ምንም ችግር የሚፈጠርበት ነገር አይኖርም። መከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልሉ የጸጥታ መዋቅር ነው እንደ ክልል ነው ኦሪንቴሽን የሰጠ ነው። ይሄም በሁሉም ዞኖች ይወርዳል። ቅንጅታዊ አሰራር በዚህ ይሰራል። መገፋፋት አይኖርም፣ መደማመጥ ይኖራል። በአንድ ጥምር ነው እየተመራ ያለና በአንድ እዝ ነው እየተመራ ያለ፣ በአንድ ኮማንድ ነው እየተመራ ያለ። ይሄን ኮማንድ ወደ አንድ ስናመጣው ማህበረሰቡን የኛ ጎን ሆኖ እንዲሰለፍ ተሰልፎ እንዲሰራ ከሰራ ምንም አይነት ክፍተት የሚፈጠርበት ነገር አይኖርም። የትራፊክ ስራችንም አጠቃላይ በተሳፋሪዎች ወከባ እንዳይደርስ፣ መንገላታት እንዳይደርስ፣ የትራፊክ አደጋ ቢደርስም ባለቤት የእቅዱ አካል አድርገነዋል። በሌላ በኩል የዚህ ባህል የሆነ ችግር ቢያቋቁመን ምርመራ ቡድን አቋቁመናል። ከፍትህ ጋር ከዳኝነት ጋር ሀዚያው ባህሉ ላይ ጊዜያዊ ፍርድ ቤት ይቋቋማል ብለን የእቅዳችን አካል አድርገነዋል። እስከዚህ ደረጃ ነው ዝግጅታችን። ሀገር አቋርጠው የሚኖሩ ይችላሉ። ከውጭ ሀገር የሚመጡ ከዚያው መፍትሄ እንዲያገኙ ፍትህ እንዲያገኙ በዚህ ደረጃ ነው ዝግጅታችን የተዘጋጀ ነው። በዚሁ የበዓል ልዩ እቅድ ውይይት ላይ ተሳታፊ የነበሩት የባህር ዳር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ዋለሊ ቢምረውና የመሰረተ ልማትና ልዩ የተቋማት ጥበቃ ፖሊስ የአንደኛ ሻለቃ አዛዥ ኮማንደር ሙሉ መለሰ በሰጡን አስተያየት ደግሞ የጸጥታ ኃይሉ በቅንጅት በመስራት በዓላቱን በሰላም ለማጠናቀቅ ዝግጅት ማድረጉን አብራርተዋል። በከተማችን በተለይም በክርስትና እምነት
ተከታዩ ዘንድ የሚከበሩ ትላልቅ በዓላቶች በተከታታይ ቀናቶች ይኖራሉ። አንደኛው እንግዲህ የገና በዓል ነው። ሁለተኛ የጥምቀት በዓል ነው። እነዚህም በዓላቶችን በሰላማዊ መንገድ ለማሳለፍ እንግዲህ ዛሬም እንዳያችሁት በዋና ጠቅላይ መምሪያው እቅድ ተዘጋጅቶ ኦሪንቴሽን እየወሰድን ያለ ነው። በዚህ ኦሪንቴሽን ላይ እንግዲህ የፌዴራልም የክልል የጸጥታ መዋቅሮች ይህንን በዓል በሰላማዊ መንገድ ለማሳለፍ በሚል ውይይት እያደረግን ያለ ነው። ይህ እንግዲህ አንዱ የዝግጅት ሁኔታችን ነው። ቅዱም የሚያሳየን ያለን አጠቃላይ የጸጥታ ኃይሉ ፖሊስም፣ መደበኛ ፖሊስም፣ አድማ መከላከልና መከላከያም በቅንጅት ስለሚሰራ ቅንጅታዊ ስራታችን አጠናክረን የሚሰራበት ሁኔታ ይፈጠራል ብለን የምናስብ ላይ እንደ ባህር ዳር ከተማ ይህንን በዓል በሰላማዊ መንገድ ለማሳለፍ የጸጥታ መዋቅሩ ጋር እቅድ ተዘጋጅቶ በቂ ኦሪንቴሽን ተሰጥቶ አሁን የቅድመ ዝግጅት ስራ እየተሰራ ያለበት ሁኔታ ነው ያለ። በዚህ መንገድ ስራችን እየሰራን እንደተባለው በዓሉ ያለምንም የጸጥታ ችግር እንዲያልፍ በቂ ዝግጅት እያደረግን ያለ ነው። እቅዱ በዝርዝር እቅድ ነው የወጣው። አጠቃላይ ያለውን ወቅታዊ ሁኔታ ያገናዘበ እቅድ ነው። ይህን እቅድ ተቀብለን እንግዲህ በተሰጠ አቅጣጫ መሰረት ስራዎችን ነው የምናከናውነው። በዓላቱን በሰላም ለማጠናቀቅ ሁሉን አቀፍ ዝግጅት ይደረጋል ያሉት እነዚህ አዛዦች ስራዎቹም በቂ የሰው ኃይል ተመድቦ ይሰራል ያሉ ሲሆን ከማህበረሰቡ ጋር የሚደረጉ ቅንጅቶች ደግሞ ስራዎችን በአግባቡ ለመከወን ተመራጭ ይሆናሉ ብለዋል። ሁሉን አቀፍ ዝግጅት ነው የምናደርገው። የወንጀል መከላከል ፓርታችን፣ የትራፊክ፣ የወንጀል መመራችን ሁሉም በተደራጀ መንገድ ነው ዝግጅት የሚያደርጉት። እንግዲህ ከነዚህ ክፍሎች አንዱ የትራፊክ ክፍላችን በእንደዚህ ያሉ በዓላቶች ወቅት የመንገድ መዘጋት፣ መጨናነቅ፣ ፍሰቱ እንዳይደናቀፍ ለማድረግ በቂ ዝግጅት ተደርጓል። በዚህ ልክ ኦሪንቴሽን ወስደዋል። ይሄ መሰረተ ልማትና ተቋም ጥበቃ አካባቢ ላይ ትኩረት ተሰጥቶ ነው እንደ ክልል የሚሰራ ያለ። በተለይ እኛ የስራ ድርሻችን እስከሆነ ድረስ ይህንን ተቋማት ኃላፊነት ተሰጥቶት በቂ የሆነ የሰው ኃይል ተመድቦለት ትኩረት ተሰጥቶ እንዲሰራ ኃላፊነት ሰጥተን መድበን እየሰራን ያለበት ሁኔታ ነው ያለ። ማህበረሰቡም ከዚህ ስራ ጋር በተያያዘ አጋዥ እንዲሆን በተለያዩ መድረኮች እያዋየን ያለ ነው። የሃይማኖት መሪዎችም በዚህ ልክ ተወያይተዋል በዓሉን በሰላማዊ መንገድ ለማሳለፍ። ስለዚህ ማህበረሰቡና የጸጥታ መዋቅሩ በሚያደርጉት ቅንጅት በዓሉ በሰላማዊ መንገድ የሚያልፍበትን ነገር እያመቻቸን ያለ ነው። በዓላቱ ሲከበሩ ሊደረጉ ስለሚገቡ ጥንቃቄዎችም ፖሊስ መልእክቶችን አስተላልፏል። ይህ ባህል የሁላችን ባህል ነው። መላው የክልላችን ማህበረሰብ ለዚህ ባህል በሰላም እንዲጠናቀቅ ሁሉም ርብርብ ማድረግ አለበት። ሁሉም ተሳታፊ መሆን አለበት። ሁሉም አጋዥ መሆን አለበት። ሌላው ነገር እንግዲህ በዓላት እስከሆነ ድረስ ሰው ይበላል፣ ይጠጣል፣ ይዝናናል። ሲዝናና በልኩና በመጠኑ መሆን አለበት። ከዛ ባለፈ ወደ ግጭትና ወደ ሌላ ረብሻ የሚያስመራ ነገር ማድረግ አይጠበቅባቸውም። እነዚህ ነገሮች እያደረጉ ከጸጥታ መዋቅሩ ጋር በቅርብ ቅንጅት እየፈጠሩ ከሰሩ የሚያዩዋቸውን አጠራጣሪ ነገሮች ለፖሊስ እየጠቆሙ እንዲሄዱ ነው ማሳስበው። የጸጥታ ኃይሉም ቢሆን ከህዝቡ ጋር አንድና እጅና ጓንት ሆኖ ከህዝብ መረጃ በመቀበል ሊደርሱ የሚችሉ ችግሮች ካሉ እነሱን አስቀድሞ የመከላከል ስራዎች መሰራት መቻል አለባቸው የሚል አስተያየት ነው ልሰጥ የምችለው እንደኔ።